ምን ብታደርግ ነው ግን እንደዚህ የምትሰድባት? ዲቃላ ወልደሽ ዲቃላ የተከናነብሽ ነሽ በ14 ዓመቱ አለቀ አይደለ? ናሆም ፎንቲን ምግብ አብሉት እንጂ ዝም ብሎ ነው የሚጮህላችሁ። ናሆም የሚያውቀው ታሪክ የለም። እሱ ምግብ አብላው ይጮሃል ወጥቶ ምንም ታሪክ የሚያውቀው ነገር የለም። በእናንተ ምክንያት ከቤት መውጣት እያቃተን ነው። በእግዚአብሔር በማርያም በአላህ ወጣቶች አክስቶች ምናምን ከቤት ስትወጡ ታጠቡ በእግዚአብሔር። እኛ ሳናቀው ከህዝብ ልብ ውስጥ መች ወጣች? መመለሻው እንዳይጠፋ መነሻን አስተውስ ማለት ይሄ ነው። እንግዲህ የኢትዮጵያ ህዝብ እኮ አንቺን ከመሬት አንስቶ ገላሽን አጥቦ ሰው ያረገሽ ነበረ። በቾክ ነው ወይስ ደግሞ በጩቤ ነው የምትነቀ? ይሄን መሰለ አቋም ላይ፣ ይሄን መሰለ ውበት ላይ፣ ይሄን መሰለ ደረት ላይ ቺኮች የማንም ስም ልነቅ። ሰላም ጤና ይስጥልን ክብሯን የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? እንደምን ቆይታችኋል? ዛሬም በአዳዲስ ቪዲዮዎች ወደ እናንተ መጥተናል። ሁላችሁንም የሚያዝናናና ቁም ነገር የምታገኙበትን ቪዲዮ ሰርቼ ጨርሻለሁ። ሁላችሁም የትም እንዳትሄዱ። ሰብስክራይብ ያደረጋችሁ ሰዎች፣ ሀሳብ አስተያየት ያልሰጣችሁ ሰዎች፣ ላይክ እና የደወል ምልክት ያለካችሁ ሰዎች እንደዚህ አይነት ቪዲዮ ሁሌ እንዲመጣላችሁ የደወል ምልክቷን እየነካችሁ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ እኔ ባለማረው ብዬ እንደው ጸሎት ማድረግ የነበረ ትምህርት ማለት ነው። ምን እንደሚጠቅም አላውቅም። ሙዚቃ የሚባል ትምህርት ተምረናል። መምህርቷ ነዝነዝ አሁን ታ ታ ታ ታ ሙሉ ኖታ ታ ታ ታ ግማሽ ኖታ ብላችሁ አስተማራችሁን። አሁን ደግሞ የመምህሪቷ ደግሞ ንዝናዜ ጥዝጣዜ ማለት ነው። ምንድነው የሚጠቅመው? ቴዲ አፍሮ አሁን ታ ታ ታ ታ ብሎ ነው ያን ጃስት ሰሪያልን የዘፈነ ነው። እንዴት ነው ነገሩ? ነው ግልዶ ካሳ ታ ታ ታ ታ ምንድነው ታ ታ ታ ታ እና አሁን ደግሞ ሞዛርት የ6 ዓመት ተማሪ እያለ ፒያኖውን ይዞ እየዘፈነ ነበር። ምን አይነት ትምህርት ነው? ጊዜያችን እያባከን የነበረ ነገር ነው ብዬ ነው የማስበው። ያው ነው የሆነቱን ለመናገር ማለት ነው። ታ ታ ታ ሩምታ ታ ታ ታ ታ ብሎ የዘፈነው እንትና ትክክል ነው። በቃ እሱ ብቻ ነው የተጠቀመው እንጂ ምንም የጠቀመን ነገር የለም። ታ ታ ታ ታ ግማሽ ኖታ ሩምታ ታ ታ ታ ተመችቶኛል። በነገራችን ላይ እኔም ጥያቄ የሚሆኑብኝ ትምህርቶች አሉ። አሁን ስዕል ለምንድን ነው የተማርነው? ስዕል ለምንድን ነው የተማርነው? ሌላ ደግሞ ስፖርት ምንድን ነው ጥቅሙ? ቆይ የተማርነው ስፖርት እኔ ይገርመኛል። እኔ ማትስ ፊዚክስ ራሱ ጥቅሙ አልታየኝም። ምን ይሆን ማትስ እና ፊዚክስ ሶሻል እኔ አሁን ምንድን ነው ጥቅሙ? ጥቅሙም የገባችሁ ሰዎች እስቲ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰዎች ዩቲዩብ ላይ ሰብስክራይብ አድርጉኝ። እንዲሰራላችሁ የምትፈልጉት ቪዲዮ ላይ ሜንሽን አድርጉኝ። ወዳችኋለሁ። ይመቻችሁ። ያላላችሁ ይሜ እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮሜንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮሜንት ሰጥልኛለህ። ያራዳ ልጅ ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አካውንቴን አስልመው እኮ ነው እያልኩ ያለሁት። አስልመው አካውንቴን ኮሜንት ላይ ትገባና ማለት አልহামዱሊላህ ሙስሊም ላደረከኝ ትልልኛለህ። ያራዳ ልጅ ሚካኤል ኦቨርሬተር ነው የምትል ከሆነ ማለት ነው ኮሜንት ላይ ምን ብለህ ጽፍልኛለህ? ስንዜሮ አለው ትሪሊየን ትልልኛለህ። ያራዳ ልጅ ብራ ካልክ በኋላ ኮሜንት ላይ ፕላስ ተጭነህ ምን ትላለህ? ሰብ ብለህ ፉል ስቶፕ። እሺ ሰብ እንዳትረሳት። ፎሎ ላደረገኝ ፎሎ አደርጋለሁ፣ ላይክ ላደረገኝ ላይክ አደርጋለሁ፣ ኮሜንት ለጻፈልኝ ኮሜንት እጥፋለሁ። ሼር እያደረጋችሁ ቀኔን ብሩ ያደረገልኝ ቪዲዮ በነገራችን ላይ ይሄ ነው። በጣም ይችላል ጎበዝ። የምር ነው የምላችሁ። በጣም ነው የሚመቸኝ። ምችት ነው የሚለኝ። በጣም ነው የሚያዝናናኝ። ብቻ ግን ማለት ነው እንዲሰራላችሁ የምትፈልጉት ቪዲዮ ላይ ሜንሽን አድርጉኝ። ዩቲዩብም ላይ ደግሞ ፕሊዝ ከእናንተ የሚቀነስባችሁ ነገር የለም። አማን 97ን እየገባችሁ ሰብስክራይብ አድርጉኝ። እዛ ላይ ረዣዥም የሪያክት ቪዲዮችን እንለቃለን። እኔ ደግሞ በጣም ነው የምወዳችሁ። በጣም ነው የምትመቹኝ። ይመቻችሁ። ተሙ ለእኔ አንድ ዳቦ የምገዛበት 1 ብር ሰጥቶኝ የማያውቅ ሰው ነው። እውነት አያቀኝም። እዚህ ምድር ላይ ቲክቶክ ላይ አያቀኝም፣ አላየኝም። ወላ እሱ ስለተጣላው ብቻ እሱን መስደቢያ መንገድ ነው የሚፈልገው እንዴ? 2 መኪና ጊቫዌይ ሰጥቷል በሰዓቱ በቀኑ ማለት ነው። ኦኬ አንዱን የወሰደ ልጅ አለ። ያው ይሄ ነገር ውሸት ነው ብላችሁ ካሰባችሁ፣ እኔ ግን ለማኝ ነኝ እንዳልኳችሁ ነው። እኔ ለማኝ ነኝ። ስሜን ቀይራችሁት የለ ለማኝ ነኝ። ለምኜ ለምንድን ነው የማይረባ ነገር? ስሜ ጠፍቷል ኦልሬዲ። ሳራ የተናገረችው ነገር የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ፣ የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ። ያ ነገር 100% እርግጠኛ። ከዚህ በኋላ ለምትለምኑ ለተቸገራችሁ ሰዎች ወይውላችሁ። ምክንያቱም በጣም ይሄ የምንረዳዳበት ዓለም ቀርቷል።
የታይታ ብቻ ሆኗል። በጣም ነው የሚሰቀጥጠው። በእውነት ነው ማዝነው። እኔ በጣም አዝናለሁ። ምንድነው የምረዳኝ? ሰዎችን በማጋለጥ ነው እኔ አገልግሎቴ። እኔ ብታጋልጥልኝ ሌሎች ስንት የሚጋለጡ ሰዎች አሉ። ሂድና እነሱን አጋልጥ እንዴ። ይሄ ልጅ ለአንተም ራሱ ታናሽህ ነው። እውነቱን እናውራ ከተባለ አይደል እንዴ? ያንተም ታናሽ ነው። እድሜህን ባላቀውም እንዴ ለምንድን ነው እሱ ገና ኑ ገብርኤል ምስክሬን ከማንም ጋር ኮኔክሽን የለውም ልጁ ሲጀመር። ማንንም ወጥቶ ሲሰድብ አታውቁትም። መስራት ያለበትን ደቂቃ ሰርቶ ላጥ ነው የሚለው። በቃ የራሳቸው የሆነ ሚሊየን ነገር ሊኖር ይችላል። መኪናው እንደ እንግዲህ አያችሁ አይደለ? ለእሷ ምንም ነገር ላይሰጣት ከሱ ጋር ከኤቢ ማርሻል ጋር ብቻ ስለተጣላ ብቻ ብዙ ነገር ሲያወራ ነበረ። በነገራችን ላይ እኔ እንዲህ ሀገር ነው የምኖረው፣ እንዲህ ሀብት አለኝ፣ እንዲህ ነኝ ማለት ለማንም ሰው ጠቅሞ ማያቅምም አይጠቅምም ማለት ነው። እና ለማጠቅሙ ነገር ዝም ብሎ በባዶ ሜዳ አታውሩ። አንዳንድ ሰዎች ዝም ብላችሁ ማናፈስ ትወዳላችሁ። እንዲህ ነው በቃ የሚረዷት ሰዎች ካሉ ከልጁ ጋር ነገሩን ትጨርሰው ፒስፉሊ ነገሩ ይለቅ። መኪና ሰጥቷታል፣ ሪስፔክት ማድረግ እንዳለባት ሪስፔክት ታድርገው እንጂ ምንድን ነው ይሄ? በጣም ታበዙታላችሁ አንዳንድ ሰዎች የምር። አንቺ ከፈለግሽ በቂጥሽም በአይንሽም በአፍንጫሽም በግራ ጎንሽም በቀኝ ጎንሽም መብታለሽ። እኔ ነኝ ያጠፉት፣ እኔ ነኝ ጥፋተኛ። ይገባኛል፣ ለእኔ ይገባኛል። ኦኬ ለእኔ ይገባኛል። ይሄ ነገር ለእኔ እንደዚህ ባታወሪ ነበር የሚገርመኝ። ይገባኛል፣ ለእኔ ይገባኛል። ኦኬ ለእኔ ይገባኛል። ምክንያቱም እነዚህን እንደዚህ አይነት ሸርሙጣ ለካ አዲስ አበባ ላይ እንደዚህ አይነት ስራ እንደሚሰሩ በምን አውቃለሁ? አዲስ አበባ ምድር ላይ እንደዚህ አይነት ሽርሙጥና እንደሚሰሩ አላውቅም። እኔ በበኩሌ ሆሳዕና ልክ እንደደረሰች ገንዘብ ነው የጠየቀችው። እች ልጅ ገንዘብ እስከ 200 ሺህ ብር ይከፈልልኛል ነው ያለችው። እኔ 200 ሺህ ብር ይከፈል እኔ የክብር እንግዳ አድርጌ ነው እንጂ የወሰድኳት 200 ሺህ ብር ተከፍሎላት እንደምትል 100 ሺህ ብር ተከፍሎላት እንደምትል አላውቅም። ይሄ ነገር ነው። ገባችሁ አይደለ? ምን ይከፈላት እኔ አላወራም። ተይ ምናምን ብዬ ጃዝ አለ፣ ሹፌራችን አለ። እሷን ይዞ ከሆሳዕና እስከ አዲስ አበባ ያደረሰ ሹፌር አለ። እሱ የሚናገረውን ነገር ቁጭ ብለን እንሰማለን። ጃዝ አለ፣ የጃዝ ሲስቴሩ አለች፣ አበጋዝ አለ፣ ኪሮች አለ፣ አብርሽ አለ። እዛ ጋር እንናገራለን። አንቺ ሸርሙጣ ልጅ እናትሽ ትበዳ፣ ዲቃላ የወለድሽ የዲቃላ ልጅ ምን አባሽ ታመጫለሽ? እሺ እነሳሽ ይኸው እኔ ደገምኩት። እኔ ስናገር ምን ታደርጋላችሁ? ኦኬ እኔ ስናገር ምን ታደርጋላችሁ? ኦኬ ምን አባት ታደርጋላችሁ? አሁን በስነ ስርዓቱ ሲናገር እንደዚህ አይነት ነገር ላይ አትግቡ። እኔን ለማዋረድ እኔን ዝቅ ለማድረግ በዚህ ዝቅ ያደረጋችሁ መስሏችሁ በግሩፕ ተነጋግራችሁ አሸማቀቅን ለማለት አይናችሁ ይበዳ ያልኩ ኤቨሪባዲ ምንም ልታመጡ አትችሉም። ምንም ማለት ነው። ምንም ልታመጡ አትችልም። እከካሞች ምንም ልታመጡ አትችሉም። ምንም በቃ አለቀ። ምንም እሺ እንኳን ብያቱ እንኳን ቢሆን እንኳን አልኳት ምን ታመጣላችሁ? እሺ ብያቱ እንኳን ቢሆን ይሄን ፈጣሪ ያውቃል፣ ውስጤን ፈጣሪ ያውቃል፣ ህዝቡ ያቀኛል። እኔን ሆሳዕና ላይ የነበረው ህዝብ በሙሉ ያቀኛል። የማንንም ጋለሞታ አንቺን አቅፌ ለመቀመጥ እናቴን ጥዬሽ አንቺን እዚህ ጋር ለማስቀመጥ ነው የፈለግሽው? ከአንቺ ጋር እኔ ገንዘብ ከፍዬ እንድጋደም ነው የፈለግሽው? አንቺ ሸርሙጣ ልጅ። የዚህን ያህል ግን መሳደብ፣ የዚህን ያህል ግን ክፉ ነገር ከአፍ ማውጣት እኔ ልክ ነው ብዬ አላስብም። እውነታው ማን ጋር እንዳለ እንግዲህ እስካሁን ድረስ ሊታወቅ አልቻለም። እንግዲህ ሁሉም ሰው የየራሱን እውነታ ነው እየተናገረም ያለው እያጋለጠም ያለው። የዚህን ያህል ግን መሳደብ፣ የዚህን ያህል ግን በአፍ መጸዳዳት በጣም ከባድ ነው። ምንም ቢሆን ከእሷ ጋር በልታችሁ ጠጥታችሁ አንድ ላይ ብዙ ጊዜ ያሳልፋችሁ እንደዚህ አይነት ንግግር መናገር ጥሩ አይደለም። በልጅ መሳደብ ጥሩ አይደለም። ልጅቷ ገና የምታደግ ልጅ ነች። በጣም ሕፃን ነች። በጣም በብዙ ዓመት የምትበልጣችሁን ልጅ እንደዚህ ዲስሪስፔክት ማድረግ እንደዚህ ማጣጣልም ማዋረድም እኔ በእኔ በኩል ጥሩ ነው ብዬ አልታየኝም። እና ይህን ነገር ሰላም ያድርገው፣ ሰላም ይውረድ ብዬ ነው የማስበው እኔ። እና በጣም ያስጠላል። እባካችሁ ተጠንቀቁ ለምትናገሩት ንግግር። ውይ ፌብዬ እናቴ
እባክህ ይኸውልህ እኔ ምሳዬን ሳልበላ እራቴ ደረሰ አንተን እየጠበቅኩ ሙሉ የግቢው መቃብር አበባ ጠጥቼ እያስገረምከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ እኔ ምን ነው ወንድም ምን ነበርሽ ግን? የረጅም ዓመት ፍቅረኛ። እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ። ይኸውልህ አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ ጮኛ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥለኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ መቃብር ቦታ ላይ አንተ አምስተኛ ሰው ነህ። አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች። ሚስቴ ነበረች ብሎኝ ነው። እርግጠኛ ነህ? ሙት አይወቅስም። ሙት ወቃሻቱ ነው ወንድሜ። ማንን ነው የምታስኮነው? ያማል እንዴ አንተ? እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ? እውነቱን ልንገር ብዬ እንዴ ፌብዬ የምሰማው ነገር እውነት ነው። አታደርጊው አይደለም። ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬና ያርጎና ሞተችና ባዲ ሬሳ ሆነች። ፌብዬ የምሰማው ነገር እውነት ነው ፌብዬ። በድን አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ። ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙን ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ፣ ረበኝ እኔም ተራብኩብሽ። እኔ በነገራችን ላይ ማለት ነው የዚህ ልጅ የክሬቲቪቲ መጠን ማለት ነው ሌላ ታሪክ ማለት ነው ሌላ ታሪክ። በቃ እኔ ዶሚኔት ኑሪ በጣም ነው የሚመቸኝ ማለት ነው። በጣም ይችላል ሲሰራ በቃ ምንም ነገር ሳይንተባተብ አንድ ቃል ሳታልፈው ማለት ነው። በጣም ይችላል። በጣም ነው የሚያዝናናኝ። እናንተንስ ያዝናናችኋል? በጣም ነው የሚመቸኝ ቪዲዮቹ ማለት ነው። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ነው ወራሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠኋት ብር ደሞዝ ነው የሰጠኋት። you know ደሞዝ ነው የሰጠኋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ ከሰጠኋት ብሩን ደሞዙን የሰጠኋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። you know አንድ እንድታቁም ፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም is a very bad thing ማለት አለቃዋ ነኝ አደኝ እንደዚህ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች። በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ? ኢማጂን it's like ምን ማለት ነው ይሄ? በነገራችን ላይ ምክርና ቡጢ ለሰጪው ቀላለው እንደሚባለው ብዙዎቻችን እኛ ምክር ነው እየሰጠን ያለ ነው። ግን ይሄ ልጅ የተበላሸ መኪና ሚስት የፈለገውን ነገር ለምን 100 ድርሃም አይሰጥም? ይሄ ልጅ ከማናችንም ቲክቶክ ላይ ገስት ላይ ተሰብስቦ ከሚቀመጡት የተሻለ እየረዳት ነበርና ብር እንዴት ነው ተቀቀሉ የሚባለው? ወገን የረዳህን የደገፈን የደረሰልንን ሰው ምንም ቢሆን ምንም ማለት ነው ከኪሳችሁ አንድ ነገር ሳታውጡ ተረድታችሁ ተደግፋችሁ ምናምን ነገር ያንን ሰው ግን ማንቋሸሽ ማጥላላት የሆነ ነገር ማለት እንዴት ነው ግን የምታስቡት? ለችግራችሁ ተደርሶላችሁ እንግዲህ ሁላ ብር ተሰጥቷት መኪናውን ተሰጥቷት ምንም ቢሆን የፈለገ መኪና ቢሆን ያንን ነገር አታ ነው አይደል እንዴ ስትለምን የነበረው። ግን ሪስፔክት ይኖራችሁ ለሰው ክብር ይኖራችሁ። እኔ ዘንድሮ ግን እኔ ከስንት አይነት ሰው ጋር እንደምንኖር ነው እየገረመኝ ያለው። ተቸግራችሁም መርጣችሁም ተሳድባችሁም ትችሉታላችሁ። ናሆም የሚያውቀው ታሪክ የለም። እሱ ምግብ አብላው ይጮሃል ወጥቶ ምንም ታሪክ የሚያውቀው ነገር የለም። የሬንታል መኪና ውስጥ ገባ፣
ፉን አለ። የሚያውቀው ታሪክ የለም። ምንም የሚያገናኛቸው ነገር የለም። አሁን ለምሳሌ ናሆም ፎንቴና ማርሻል የሚያገናኛቸው ነገር የለም። በምንም የሚገጣጠሙ ሰዎች አይደሉም። ነገ ደግሞ እነ ጃኒ ይሄዳሉ። ከነሱ ጋር ሆኖ ደግሞ እንደዚሁ ሊሸቅል ይመጣል። እስከ መቼ ነው አበሻውን የምታታሉት? ምንድን ነው ጥቅሙ? ጥቅሙስ ምንድን ነው? አበሻን በዚህ ደረጃ ማጭበርበር፣ ከአበሻ ከአረብ ሀገር ላባቸውን ጠፍ አድርገው የሚሰሩ ምንድን ነው ጥቅሙ? እቺን እህት ብዙ ሰው አልቅሶ መኪና እንዲሰጣት አድርጎ በዚህ ደረጃ ማሰቃየቱ ምንድን ነው ጥቅሙ? እሱን መኪና ራሱን አልሰጧትም። ልጁ ቫኬሽን ወጣ ምናምን ምን በሰጣችሁ ብር ነው ቫኬሽን የወጣው? በ3000 ድራም የሚገዛ መኪና። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ 2 መኪና እሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሀሳብ ነው አልኩኝና እኔ መኪናውንም አላውቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። 2 መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ሰረት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቴ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼውም አላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700 ሺህ ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል። እንኳን ሌላው አይደለም። ቆይ ይኸው እንደሰማችሁት ማለት ነው። ናሆም ፎንቲ ሊከሰስ ነበር። ናሆም ፎንቲ እንዲህ ሊሆን ነው እንዲህ ነው ምናምን የምትሉ ሰዎች ማለት ነው። ልጁ ምንም የሚያውቀው ነገር የለም። ጋበዘው። የራት ግብዣ ነበረ። የሚገርም ግብዣ ነበር የጋበዘው። በቃ በህይወቱ አይቶት የማያውቀውን ነገር ትልልቅ ይሄ ግብዣ አደረገለት። በቃ በልቶ ልጁ ተጫዋውተው ተሰነባበቱ ምናምን ነገር እንጂ ምንም ሌላ የተፈጠረ ነገር የለም። በቃ ከልጁ ጋር ነገሩን አታወሳስቡበት። በቃ ልጁ ምንም እንኳን እንደዚህ ነገር ሊቀምር ነገር ውስብስብ ሊያደርግ ምናምን የሆነ ነገር ሊል ቀርቶ ልጁ ምንም ክፋት የሚያስብ አይነት ሰው አይደለም። በቃ ጀስት ተጫዋች ነው፣ ተዝናኝ ነው። እዚህ ጋር አውርቶ ተቃሎ ተጃልቶ የሚለያይ አይነት ሰው ነው እንጂ ምንም ክፋት ይሄ ሸር የሚያስብ ይሄ መጥፎ ነገር የሚያስብ ክፉ ጭንቅላት ያለው ሰው አይደለም። በጣም የምንወደው በጣም ሪስፔክት የምናደርገው ጸዴ ቲክቶከርና ጌመር ነው። ፕሊስ ከቻላችሁ ነገሩን እዛው ጨርሱት። ከልጁ አናት ላይ ግን ውረዱልን፣ ከናሆሚ አናት ላይ ውረዱልን። በጣም ነው የምትሸቱት። እግዚአብሔርን ደግሞ እንዲሁ በእግዚአብሔር በማርያም በአላህ ወጣቶች አክስቶች ምናምን ከቤት ስትወጡ ታጠቡ። በእግዚአብሔር እንዴ በጣም ነው የምትሸቱት። የሚነግራችሁ የለም። በጣም ነው የምትሸቱት። እግዚአብሔርን ደግሞ እንዲህ ምናምን ትላለህ። በክት ሲያስጠላ ብናትህ። ግን እንግዲህ ራሴን ችዬ ወጥቻለሁ ካልኩ በኋላ ያለሁበት ሁኔታ ይሄን ነው። ከተማዋን እንዲህ ነው በቃ እያደነኩ የምኖረው። አያችሁ ሰላም። ግን ለማንኛውም ሆስፒታል ቀጠሮ አለኝ በእናንተ ምክንያት በግሞች። መልካም ቀን፣ ወዳችኋለሁ። ወይኔ የምሩን ነው። እኔማ ማለት ነው እኔ ባለፈው ታክሲ ውስጥ ስገባ በስንቃዴ ታክሲ ውስጥ ገብቼ የሆነ የሞት አይጥ እኮ ነው ያለ እኮ ነው የሚመስለኝ። እንዴ እኔ እንዲሁም የድመት ሐር የረገጠ ሰው አለ ስል ነበር። ምንድነው እንደዚህ መሽተት? እረ ወገን፣ እረ እንታጠብ። ውሃ የትኛውን ዘራችሁ ቆይ ገሎባችሁ ነው? በመድኃኒዓለም እንደዚህ ይቻላል? ግን እረ እኔ አሞኝ ነው የምመለሰው አንዳንድ ጊዜ። እንዴ ሎሚ እኮ መቀባት እኮ ነው። የዶድራንት ብር ከሌላችሁ ሽቶ ከሌላችሁ ሎሚ ቀባ። ባጃክስ እንኳን አሸታ አረጋችሁ አትወጡም? እረ ንጽህና ለራስ ነው። እረ ተዉ። እንዴ ፍየል አንበሳ ብሎ መውጣት አይከብድም?
ኧረ በስመ አብ ማንም የለምና ሲደድቧት በጣም ነው ያመመኝ ነው ማለት ምን አረገች 4 ዓመቷ ነው መናገር ሁላ አትችልም ምግብ ስጠኝ እንኳን ማለት አትችልም ሶሻል ሚዲያ ብጋፋ እኔ ነኝ ተጋፋሁት አይደለም መጥቼ ምን አረገች እሷ ነገ ታያዋለች እኮ ይሄን ቪዲዮ ታድግና ምንድነው የሚሰማት እኔ ተሰማኝ እንደዚህ ተሰማኝ እሷ ግን ነገ ምንድነው የሚሰማት እና ያሳዘነኝ ይሄ ነው ላይክ በኔ ቦታ ሆናችሁ እኔ ተስዳቡኝ ግዳሉኝ ከፈለጋችሁ ምንም ነገር አይሰማኝም ግን ልጄ ማንም ምትስቂ ሴት እዚህ ጋር ምንም ማንም ሰው ብትኖሪ ወልደሽ እዩ ነው በቃ ምለው ወልደሽ እዩ ያውነቴን ነው ምልሽ ወልደሽ ስታዩ ደግሞ በኔ እድሜ እኮ ማለት ነው እናንተ በ18 ዓመታችሁ ያሳለፋችሁትን ላይፍ አላሳለፍኩም እኔ በ10 ዓመት የት ነኝ ጎዳና ነበርኩ እኔ ማሳለፈው ላይፍ ብታዩ እንደዚህ አትሉኝም ከምሬ ነው የምላችሁ አታልቅሽ ፕሊዝ ጠንካራ ሴት ነሽ አታልቅሽ እኛ ልናስለቅስሽ ሳይሆን የመጣ ነው አታልቅሽ ሳይሆን ዊታዬ ካጠገብሽ ብዙ ሰው እንዳለ እንድታውቂ ነው በቃ yes ይሄ ነው እኛ እንደምንወድሽ ፍቅራችንን ልናሳይ ነው አለን ወንድሞችሽ ያንቺ ልጅ የኛ ኃላፊነት ናት የምትሆነው የኛ ኃላፊነት ዛሬም እኛ ተቀበለን ኃላፊነቱን ወስደን ይሆናል ከዚህ ቤት የምንወጣው እሺ የኔ እህት አለን ደግሞ እሺ ወንድሞችሽ አለን ሜቢ ሁሉም ቲክቶከርን አንቺ ነህማ አናና በዚህ ሙዚቃ ምክንያትኛ አረብ ሀገር እንሂድ ሱዳን እንግባላችሁ ሁሉም ቲክቶከር ሆነ በቃ ቲክቶከር ያልነበሩትም ሁሉም ቲክቶከር ሆኑ በዚህ ሙዚቃ ምክንያት እኛ በቃ ቲክቶክ ትተን ኢሞን ጀምር እንዴ አረባካችሁ ለዚህ ሙዚቃ ስንልኛ አረብ ሀገር ከምንሄድበት ማለት ባካችሁ ተውነ አንቺ ነህማ ይሄን መሰለ አቋም ላይ ይሄን መሰለ ውበት ላይ ይሄን መሰለ ደረት ላይ ቺኮች የማንም ስም ልነቀስ ኮሜንት ላይ ሃይበሉ እንዴ ውርንጭላ ምንድነው ንቅሰለት ነቀስ ነው እንዴ አይ ውርንጭላ ከሰል ላይ ታጠቁ አይቻልም ምን አይነት አበግፈኛ ነግን አይ ውርንጭላ ትሽ በሾክ ነው የምትነቀሰው ወይስ በምንድን ነው በፍሉድ መሆን አለበት የምትነቀሰው እኔ እኮ ኮንፊደንሳችሁ እኮ ደግሞ አታፍሩም እኔ ይሄ ቲክቶክ ዘንድሮ ግን የማያሳየን ነገር የለም ብቻ ግን ኮንፊደንስ ይስጣችሁ በቃ ዋናው ኮንፊደንስ ነው ለሁሉም ነገር ኮንፊደንስ ነው ልትነቀስ እኔ ሲጀመር በቃኝ ስንት ሰው እንዳየኝ ስንት ሰው አሁን ይሄ ነገር ነው ሞቆኛል አውልቂ በምን እንትኔ እኔ እንደዚህ ልቀይር ልታወኝ ይቻላል እንዴ ወገን ይቻላል ከድምጽ ከመልክ ይቻላል ዘንድሮ ማናየው ነገር የለም ክቡራን የዩቲዩብ ቻናል ቤተሰቦች ዛሬ እንግዲህ ለእናንተ ያዘጋጀውላችሁ ቪዲዮች ይህንን ይመስሉ ነበረ እንደዚህ አይነት ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ የደውል ምልክቷን ንኳት ሀሳብ አስተያየታችሁን እየሰጣችሁ የላይክ ምልክቷን እየነካችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ የቤተሰብነት ምልክታችሁንና ፍቅራችሁን እንድትገልጹልኝ ስል በትህትና ጠይቃችኋለሁ በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ